ቭላዲሚር ፑቲን ወደ ዶናልድ ትራምፕ ወሳኝ ሰዎቻቸውን ሊልኩ መሆኑ ተሰምቷል። ወደ ማያሚ የሚያቀኑት የትራምፕ ሰው የዩክሬንን ዕጣ ፈንታ በሚወስነው ስብሰባ ላይ ነው የሚገኙት። አሜሪካ ዩክሬንንና ሩሲያን ለማስታረቅ አሁንም አልደከመኝም ብላለች። በሌላ በኩል ኳታር አሜሪካ ሰራሹን ከራዳር የሚሰወረውን ረቂቁን ኤፍ-35 የጦር ጀት ልግዛ ብላ ጠይቃለች። ኳታር በይፋ ጥያቄዋን ለአሜሪካ ያቀረበች ሲሆን ይህ ጥያቄ ታዲያ ቱርክንም እስራኤልንም በአንድ ጊዜ ስለማስኮረፉ እየተነገረ ይገኛል። እስራኤል ጭራሽ እንዳታደርጊው ብላ ዋሽንግተንን እየወተወተች ትገኛለች። ሌሎች ስልቶችንም ቀይሳለች። እንዲሁም በጋዛ ጉዳይ ወሳኝ ሚና እንዲጫወቱ የተፈለጉት የፓኪስታኑ ጀነራል ከዶናልድ ትራምፕ ጋር ሊወያዩ መሆኑ ተሰምቷል። በ6 ወራት ጊዜ ለሶስተኛ ጊዜ ትራምፕንና ሰዎቻቸውን የሚያገኙት እኒህ ጀነራል በቅርቡ የፊልድ ማርሻልነት ማዕረግ ተሰጥቷቸው የፓኪስታንን ጦር እያሾሩት ይገኛሉ። ይህንን የተረዱት ዶናልድ ትራምፕ ሰውየው በሺዎች የሚቆጠሩ ወታደሮቻቸውን ወደ ጋዛ እንዲያሰፍሩላቸው እየወተወቱ ይገኛሉ። የፓኪስታን ባለስልጣናት ግን ጋዛ ገብተን የምንሰራው ምንድነው? ከሐማስ ጋር ልንዋጋ ነው ወይስ ላንዋጋ በሚል ልባቸው ለሁለት እንደተከፈለ ታውቋል። የትራምፕ አስተዳደርም በጋዛ የሚገባውን ጦር ኃይል በተመለከተ ከበርካታ ሀገራት ጋር ንግግሩን ቀጥሏል። ሐማስ ግን እስራኤል ማድረግ ያልቻለችውን ነገር ይህ ዓለም አቀፍ ኃይል ገብቶ ማድረግ አይችልም፣ ትጥቄን ለማንም አሳልፌ አልሰጥም ማለቱን ቀጥሏል። በሌላ በኩል አሜሪካ በታሪክ ታይቶም ተሰምቶም የማይታወቅ ወታደራዊ እርዳታ ለታይዋን ልታደርግ መሆኑ ተሰምቷል። ከ11 ቢሊዮን ዶላር በላይ ዋጋ ያላቸውን የጦር መሳሪያዎች ለታይዋን እንደምታስረክብ ይጠበቃል ዋሽንግተን። ይህ ደግሞ በቻይና ከፍተኛ ቁጣ እንዲቀሰቀስ አድርጓል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዩ ልዑክ የሆኑት ኪሪል ዲሚትሪቭ ወደ ማያሚ እንደሚያቀኑ ይጠበቃል። ማያሚ አሜሪካ ተጉዘውም በዩክሬን ዕጣ ፋንታ ላይ በሚወስነው ስብሰባ ላይ እንደሚሳተፉ ይጠበቃል። አብረዋቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ እና የትራምፕ ልጅ ባለቤት ጃሬድ ኩሽነር እንደሚገኙ አክሲዮስ ዘግቧል። የዋይት ሃውስ ባለስልጣናትን ጠቅሶ ዘገባውን ያቀረበው አክሲዮስ የዚህ ሳምንት መጨረሻ ላይ በማያሚ ተገናኝተው ባለስልጣናቱ ይመክራሉ ብሏል። ሊለይለት ያልቻለው የሰላም ስምምነት ለማስፈረም እንደ ዳገት የፈጠጠው የዩክሬኑ ጦርነት አሁንም ቢቀጥልም አሜሪካ ግን ማስታረቄን አላቆምም፣ አልደከመኝም ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ከ2 ሳምንታት በፊት ነበር ወደ ሞስኮ በማቅናት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው የተወያዩት። በነሐሴ በአላስካ ግዛት ሁለቱ መሪዎች በጋራ ውይይት ካደረጉ በኋላ የክሬምሊንን ብሔራዊ ጥቅም ያገናዘበ ሩሲያ ዩክሬንንም ሆነ ኔቶን በተመለከተ የምትሰጋቸውን ነገሮች ከግምት ያስገባ የሰላም ስምምነት አምጥተው ሁለቱን ሀገራት ለማስታረቅ ጥረት እያደረጉ የሚገኙት ዶናልድ ትራምፕ በአውሮፓ ሰዎች ወትዋችነት ዩክሬን ጦርነት ውስጥ እንድትዘፈቅ በመደረጉ ምክንያት የሚጠበቀው ሰላም እየመጣ እንዳልሆነ ግልጽ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወይ በዲፕሎማሲ ወይ በጦርነት ግባችንን እናሳካለን እንጂ ግባችን ላይ ሳንደርስ መቆም የሚባል ነገር አይታሰብም ማለታቸውም ይታወሳል። በሌላ በኩል ኳታር አሜሪካ ሰራሹን ረቂቁን ከራዳር የሚሰወረውን ኤፍ-35 የጦር ጀት ለመግዛት ይፋዊ ጥሪ ማቅረቧ ታውቋል። ይህ ደግሞ እስራኤልን ክፉኛ እንዳስደነገጠ ተሰምቷል። የኳታሩ ኢምር ሼክ ታሚም ቢን ሐማድ አልታኒ ከዶናልድ ትራምፕ ጋር ልዩ ቅርበት እንዳላቸው ይታወቃል። በቅርቡ የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ወደ ዋይት ሃውስ አቅንተው ኤፍ-35 የጦር ጀት እንደሚያገኙ ከተረጋገጠላቸው በኋላ በዚህ የተበረታታችው ኳታር ትራምፕን ኤፍ-35 ስጡኝ ብላ መጠየቋ ተሰምቷል።
በቀጠናው ካሉ ሀገራት ቱርክም ይህንን የጦር መሳሪያ ለመታጠቅ ያለፉትን ለ10 የተጠጉ ዓመታት ስትወተውት ቆይታለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በበኩሉ ቱርክም ሳውዲ አረቢያም ወይም ደግሞ ሌሎች የመካከለኛው ምስራቅ ሀገራት ረቂቁን ኤፍ-35 የጦር ጀትን እንዳይታጠቁ እየወተወቱ ይገኛሉ። የአሜሪካውን የውጭ ጉዳይ ሚኒስትር ማርኮ ሩቢዮንም በዚህ ጉዳይ ላይ አነጋግረዋቸውና ወትውተዋቸው እንደነበረም ሚድል ኢስት አይ ዘግቧል። በጥቅሉ በእስራኤል መንግስት ዘንድ ኳታር ኤፍ-35 የጦር ጀት ልግዛ ማለቷ ከፍተኛ ድንጋጤን እንደፈጠረ የእስራኤሉ ቻናል 12 ዘገባ ጠቁሟል። ምንም እንኳን ኳታር ገና ጥያቄውን ያቀረበች ቢሆንም በቀጣይ ረጅም ሂደት የሚጠበቅ ቢሆንም እስራኤል ግን ከእንጭጩ ለመቅጨት እንደምትሰራ ዘገባው አመላክቷል። ለመሐመድ ቢን ሰልማን ሀገር ሳውዲ አረቢያ ከእስራኤል ደረጃው ዝቅ ያላለ ኤፍ-35 የጦር ጀት እሸጥላታለሁ። እስራኤሎች ከሳውዲ አረቢያ እኩል መሆን አይፈልጉም። ልክ እንደ እስራኤል ያለ ከበድ ያለ ኤፍ-35 የጦር ጀት ለሳውዲ አረቢያ ቢሸጥ ቅራኔ ያላቸው። ይሁንና እነ መሐመድ ቢን ሰልማንም ደረጃው ዝቅ ያለ ኤፍ-35 የጦር ጀት ብሸጥላቸው ደስ አይላቸውም እና ይህንን አላደርግም ብለው ትራምፕ በዋይት ሀውስ መናገራቸው ይታወሳል። ግን አንዳንድ ሪፖርቶች አሜሪካ ከእስራኤል ጋር የሚስተካከል ሁሉን አቀፍ ጥቅም የሚሰጥ ኤፍ-35 የጦር ጀት ለሳውዲ አረቢያ ትሸጣለች ወይ በሚለው ጉዳይ ላይ ጥርጣሬ አላቸው። ሌላኛዋ የኤፍ-35 የጦር ጀት ፈላጊ ቱርክ ስትሆን ምናልባት ሳውዲ አረቢያ ቀድማት ይህንን የጦር መሳሪያ ልትታጠቅ እንደምትችል ተገምቷል። ምክንያቱም ሳውዲ አረቢያ በይፋ የጦር መሳሪያው እንደሚሸጥላት ተረጋግጦላታል። የተወሰኑ የሚቀሩ የወረቀት ስራዎች ካልሆኑ በስተቀር ብዙም ላትቸገር እንደምትችል ይገመታል። ቱርክ ግን ከ6 ዓመታት በፊት ማለትም በ2019 ይህንን የጦር መሳሪያ ስጡኝ ካለች በኋላ ዶናልድ ትራምፕ ከሩሲያ የምትገዢውን የጦር መሳሪያ ካላቆምሽ ይህንን ጀት አልሰጥሽም ብለው እንደከለከሏት ይታወሳል። ከሩሲያ ገዛሽ የተባለችው ደግሞ ኤስ-400 የአየር መከላከያ ስርዓት ነው። በኋላ ላይ በዘመነ ባይደን አንዳንድ ነገሮች ቢሻሻሉላቸውም ቱርኮቹ ይህንን የጦር መሳሪያ አላገኙትም ብቻ ሳይሆን ገና ማግኘታቸውንም 100% እርግጠኛ አልሆኑም። በቀጠናው ያለብኝ ስትራቴጂያዊ ውድድር ከፍተኛ ነውና እኔ የምታጠቃቸውን የጦር መሳሪያዎች በዙሪያዬ ላሉት ጎረቤቶቼና ተፎካካሪዎቼ አትስጪብኝ እያለች እስራኤል ዋሽንግተንን ደጋግማ እንደምትማጸን ይታወቃል። አሜሪካ ጨክና ለነ ኳታር እና ሳውዲ አረቢያ ይህንን የጦር ጀት አሳልፋ የምትሰጥ ከሆነ ሌሎች አማራጮችን ለማየት እገደዳለሁ ብላ አንዳንድ አማራጮችን እየተመለከተች ትገኛለች። ከነዚህ ውስጥ አንደኛው ኤፍ-35 የጦር ጀቶችን በተጨማሪነት መግዛትና ለሌሎቹ ሀገራት እጥረት እንዲፈጠር ማድረግ ወይም ደግሞ እስራኤል የበለጠ አዘምና የጦር መሳሪያዎቹን መጠቀምና የበለጠ ተወዳዳሪ ማድረግን የመጨረሻ ምርጫ ልታደርገው እንደምትችል ይጠበቃል። የፓኪስታኑ ፊልድ ማርሻል የዶናልድ ትራምፕን ትኩረት አግኝተዋል። በሺዎች የሚቆጠሩ ወታደሮችን ወደ ጋዛ ታሰፍራለች ተብላ የምትጠበቀው ፓኪስታን ወደ ጋዛ ጦር ሰራዊት ማዝመት ብዙም ችግር ባይሆንባትም ሐማስን ተዋጊ የሚለውን ሐሳብ ግን እየተቀበለችው አይደለም። ዶናልድ ትራምፕ ደግሞ አንዴ ኃይሉ እዛ ከገባ በኋላ ሐማስን እስራኤል ከምትዋጋው ይልቅ ዓለም አቀፍ የሰላም አስከባሪ ኃይል ገብቶ ቢዋጋ ይሻላል የሚል እምነት የያዙ ይመስላሉ። እናም በዚህ ጉዳይ ፓኪስታንን ለማሳመን ከፍተኛ ሥራ እየሰሩ ይገኛሉ። ለዚህም ነው አሲም ሙኒር ከተባሉት የሀገሪቱ ፊልድ ማርሻል ጋር በ6 ወራት ውስጥ ለ3ኛ ጊዜ የሚገናኙት። አሲም ሙኒር የተባሉት ፊልድ ማርሻል ከህንድ ጋር ሀገሪቱ ገብታበት በነበረው ወታደራዊ ፍጥጫ ወደ ፊልድ ማርሻልነት ያደጉ የሀገሪቱ ጦር አዛዥ ናቸው። በሀገሪቱ ህገ መንግስት መሰረት ለቀጣዮቹ 5 ዓመታትም በዚህ ስፍራ ላይ ይቆያሉ ተብሎ ይጠበቃል። እርሳቸው በወንጀል እንዳይጠየቁ በፓርላማ ህግ ጭምር የወጣላቸው እስከ ዕለተ ሞታቸው ድረስ ፊልድ ማርሻል የሚለውን መጠሪያ እንዲጠቀሙበት የተሰጣቸው ሙኒር ከትራምፕና ከትራምፕ ሰዎች ጋር በተደጋጋሚ እየተነጋገሩ ይገኛሉ። ከትራምፕ ጋር ብቻ አይደለም፣ ከኢንዶኔዥያ፣ ከማሌዥያ፣ ከሳውዲ አረቢያ፣ ከቱርክ፣ ከዮርዳኖስ እና
ከግብፅ እንዲሁም ከኳታር ሰዎች ጋር ሲመክሩ እንደነበር ይታወቃል። ይሁንና የትራምፕ ሐሳብ ዓለም አቀፍ የሰላም አስከባሪ ኃይል በጋዛ በማስገባት ሐማስን ትጥቅ ማስፈታት ነው። ታዲያ ይህንን ለማድረግ ብዙ ሀገራት ፈቃደኝነታቸውን እያሳዩ አይደለም። እንደ ኢንዶኔዥያ ያሉ ሀገራት 20 ሺህ ጦር ወደ ጋዛ ማስገባት እንችላለን ቢሉም ሐማስን መዋጋትን በተመለከተ ግን ብዙዎች ስምምነት የላቸውም። የፓኪስታኑ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሻቅ ዳር ሐማስን ትጥቅ ማስፈታት የእኛ ስራ አይደለም፣ ከፈለገ የፍልስጤም የጸጥታ መዋቅር ሐማስን ትጥቅ ያስፈታው እንጂ በፍጹም የእኛ ስራ መሆን የለበትም ብለው ተናግረው ነበር። ዶናልድ ትራምፕ ግን ለፓኪስታን የሚሰጡትን ወታደራዊ እርዳታ እያስታከኩ ፓኪስታን ጦሯን ማስገባት ብቻ ሳይሆን እንደ አስፈላጊነቱ ከሐማስም ጋር መዋጋት ካለባት እንድትዋጋ ለማድረግ ፈልገዋል ተብሏል። በመጨረሻም አሜሪካ በታሪኳ ለታይዋን ሰጥታ የማታውቀውን የጦር መሳሪያ እርዳታ ልትሰጥ መሆኑ ተሰምቷል። ከ11 ቢሊዮን ዶላር በላይ ዋጋ ያላቸው ወታደራዊ ቁሳቁሶች ናቸው ወደ ታይዋን ያቀናሉ ተብለው የሚጠበቁት። የስፑትኒክ ዘገባ የትኞቹ የጦር መሳሪያዎች ወደ ታይዋን እንደሚሄዱ ዝርዝሩን ይዟል። አሜሪካ ቻይናን አስቆጥታ ለታይዋን ትሰጣቸዋለች ተብለው ከሚጠበቁ ዘመናዊ የጦር መሳሪያዎች መካከል አንደኛው ጃቭሊን ጸረ ታንክ ሚሳኤል ስርዓት ነው። ይህ ጃቭሊን ጸረ ታንክ ሚሳኤል ስርዓት የሚያወጣው ዋጋ ደግሞ 375 ሚሊዮን ዶላር እንደሆነ ታውቋል። የ375 ሚሊዮን ዶላር ዋጋ ያላቸውን የጃቭሊን ጸረ ታንክ ሚሳኤሎች አሜሪካ ለታይዋን እንደምትሰጥ ይጠበቃል። አልቲየስ 600ኤም እና 700ኤም የተሰኙት ዘመናዊ ድሮኖችም ለታይዋን ይሰጣሉ ተብሏል። ድምር ዋጋቸው 1.1 ቢሊዮን ዶላር ያወጣል። ሌላኛው የአሜሪካ ሽያጭ የሱፐር ኮብራ ሄሊኮፕተር ግብዓቶች ሲሆኑ 96 ሚሊዮን ዶላር ዋጋቸው ተገምቷል። ሂማርስ የተሰኘውን ተንቀሳቃሽ ብዝሃ የሮኬት ማስወንጨፊያ ስርዓትም ወደ ታይዋን መግባቱ አልቀረም። 4 ቢሊዮን ዶላር አካባቢ ከነተኳሹ ከነሚሳኤሉ ዋጋ እንደሚኖረው ተገምቷል። ኤም10 የተሰኘው ተገላባጭ መድፍም 4 ቢሊዮን ዶላር ዋጋ ወጥቶለት ወደ ታይዋን ያቀናል። ቶው ጸረ ታንክ ሚሳኤል ስርዓት 353 ሚሊዮን ዶላር ተገምቶ ለታይዋን ይሸጣል ተብሏል። የሃርፑን ጸረ መርከብ ሚሳኤልን የሚጠግኑና ቴክኒካዊ ድጋፍ የሚያደርጉ ስምምነቶችም ከታይዋን ጋር እንደሚደረጉ ይጠበቃሉ። 91.4 ሚሊዮን ዶላር ዋጋ ያስወጣል። ይህ ስምምነት የወታደራዊ ማዘዣ ጣቢያ ሶፍትዌሮችን ጨምሮ የተለያዩ ሶፍትዌሮችን ደግሞ በ1 ቢሊዮን ዶላር አሜሪካ ለታይዋን እሸጣለሁ ብላለች። የግዛቴ አካል ናት፣ የማልደራደርባት ቀይ መስመሬ ናት ብላ ታይዋንን የምትገልጸው ሀገረ ቻይና አሁን ከዶናልድ ትራምፕ አስተዳደር ጋር የበለጠ የምትፋጠጥበትን ነገር ትራምፕ ሰጥተዋታል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።